ሰላም ጤና ይስጥልን ውድ የዩቲዩብ ተከታታዮች፣ ዛሬም እንደተለመደው የተለያዩ አዳዲስ እንዲሁም ደግሞ አስገራሚ የምንላቸውን መረጃዎች በመምረጥ ወደ እናንተ የምናቀርብበት ሰዓት ደርሷል። አብራችሁን በመሆን ይህንን የዩቲዩብ ቻናልም ሰብስክራይብ፣ የደወል ምልክት በመጫን አዲስ ነገር ሲለቀቅ እንዲደርሳችሁ በማድረግ እንድትከታተሉን እንጋብዛለን። ቀዳሚ ወዳደረግነው መረጃ ተሻገረ። ሶስቴ የተወለደችው ልጅ የ16 ሳምንት ዕድሜ ሆኗት የእናቷ ሆድ ውስጥ እያለች ዶክተሮች አስደንጋጭ ነገር ተመለከቱ። የመቀመጫዋ አጥንት ላይ ትልቅ እጢ እያደገ ነው። ያ ደግሞ ትንሽ ከቆየ እዛው እያለች ይገላታል። ስለዚህ ዶክተሮች አውጥተው በቀዶ ጥገና እጢውን አስወግደው ጊዜዋ ደርሶ ወደ ምድር በሙሉ ጊዜ ለመኖር እስክትመጣ መልሰው የእናቷ ሆድ ውስጥ አስገቧት። እንዲሁም እቺ ህፃን 23 ሳምንት ሲሆናት በልብ ችግር ለመሞት ተቃረበች። በዚህም ሰዓት የቴክሳስ ህፃናት ሆስፒታል ዶክተሮች የማይቻል የሚመስለውን ነገር አደረጉ። ለሁለተኛ ጊዜ ህፃኗን ከእናት ሆድ ውስጥ በከፊል አውጥተው አክመው ወደ ቦታዋ መለሷት። ለሶስተኛ ጊዜ ጊዜዋ ሲደርስ ተወልዳ በጤና እየኖረች ትገኛለች። ፈጣሪ አትሙች ያላት ነፍስ ከአንበሳ መንጋጋ ያወጣታል። እቶኑን እሳትም ያቀዘቅዘዋል። ለሱ ምን ይሳነዋል? በቻይና ዩዋን ክፍለ ሀገር ኩንሚንግ ከተማ ነዋሪ ሊዋይ ለመጀመሪያ ጊዜ ነፍሰ ጡር መሆኗን ባወቀችበት ሰሞን ብትደሰትም 5 ወሯ ከገባ ጀምሮ በፊቷ ገጽታ ላይ የተከሰቱ ለውጦችን በመስታወት የራሷን ምስል መለየት እስኪያቅታት ያስደነገጣት መሆኑን ኦዲቲ ሴንትራል ድረገጽ አስነብቧል። በመጀመሪያዎቹ የእርግዝና ሳምንታት የፊቷ ቆዳዋ ጥርት ብሎ ብርታት፣ ጥንካሬ ቢሰማትም ከ5ኛው የእርግዝና ወራት በኋላ ግን ያልተለመዱ ለውጦችን ማስተዋሏን ተናግራለች። ለሐኪሞች ለውጦቹ መካከል የፊት ቆዳዋ መታጠፊያዎች መጎድጎድ፣ የአፍንጫዋ መጠን መጨመር፣ በጉንጮቿ ላይ የእርግዝና ምልክት ነጠብጣቦች መታየትና እግሮቿ እብጠት ተስተውሎባቸዋል። ሊዋይን የሚከታተሏት ሐኪሞች የሚታዩባት ለውጦች የሚጠበቁ ተፈጥሯዊ መሆናቸውን ነው ያስረዷት። ሊዋይን ግን በታዩባት ለውጦች ተደናግጣ አመጋገቧን በማስተካከል ስኳርና የስብ መጠን በመቀነስ የአካል እንቅስቃሴ ማድረግ መጀመሯን ተናግራለች። ለውጦቹንም ለመግታት በማሰብ ሊዋይን በሰላም ከተገላገለች በኋላ ፀጉሯ መሳሳትና ቆዳዋም ከቅባታማነት ወደ ደረቅነት መቀየሩን በመገንዘቧ ሐኪሞችን ስታማክር ሁነቱ ተፈጥሯዊ ድህረ ወሊድ የፀጉር መርገፍ በሚል የሚታወቅ ክስተት መሆኑን ያስረዷታል። ሊዋይንም የተመለከቷት እሷም ስላስደንጋጭ ለውጦቿ ያዋየቻቸው ሰዎች ሁሉ እውነቱ ሊከሰት የሚችል የተለመደ መሆኑን ነው ያረጋገጡላት። ወጣቷ የሚሰጣትን ምክርና አስተያየት በመቀበል ከወሊድ በኋላ ጥሩ ለወላድ የሚመከሩ የተለያዩ ምግቦችን በመመገብ በቂ የአካል ብቃት እንቅስቃሴ ማድረጓ በማስቀጠሏም ቀደም ብሎ የነበራት አካልና ቁመናን መመለስ ችላለች። በመጨረሻም ወጣትና ሊዋይን በእርግዝና ወቅት የታዩባት ለውጦች ዋጋ ከተከፈለበት ልጇ ጋር የሚያሳዩ ፎቶግራፎችን በማህበራዊ ድረገጽ ለተመልካች አጋርታለች። የዛገ የብረት ፔርሙዝን ከ10 ዓመት በላይ በመጠቀሙ ህይወቱ ያለፈው ታይዋናዊ ወጣት። አንድ ታይዋናዊ ወጣት ከ10 ለሚበልጡ ዓመታት የዛገ የብረት ፔርሙዝ በመጠቀም ምክንያት ህይወቱ ማለፉ ተገልጿል። ከታይዋን መገናኛ ብዙሃን የወጡ ሪፖርቶች እንደሚያመለክቱት ወጣቱ በከባድ የሳምባ ኢንፌክሽን መሞቱንና ምክንያቱ ደግሞ ለዓመታት የተጠቀመው የብረት ፔርሙዝ ያስካተለው ወጣቱ ከዓመት በፊት የጤና ችግር እንደገጠመው የተገለጸ ሲሆን የደም ምርመራ ውጤቶቹ እንደሚያሳዩት በከባድ የብረት መመረዝ ችግር ምክንያት መሆኑም ተጠቅሷል። የህክምና ባለሙያዎች ፔርሙዙን ሲመረምሩት በውስጡ ከፍተኛ ዝገት እንደነበረበትና እንደ ቡና፣ ሻይ፣ ጭማቂ ያሉ የአሲድ ይዘት ያላቸው መጠጦች ይቀመጡበት እንደነበር ለማወቅ ችለዋል። ፔርሙዙ የተሰራበት ዝገት ከሚቋቋም ነገር እንዳልሆነና ሟቹ በሚጠቀምበት ወቅት በደንብ እንደማያጥበው ካደረጉት ምርመራ ለመረዳት መቻላቸውን የህክምና ባለሙያዎች ጠቅሰዋል። ፔርሙዙ ረዘም ላለ ጊዜ በተለይ ደግሞ እንደ ኮካ-ኮላ ያሉ ካርቦኔት ያላቸው መጠጦችን ሲጠቀምበት መርዛማ ንጥረ ነገሮችን ወደ ሰውነቱ እንዲገቡ የሚያስችል መሆኑ ተነግሯል። የወጣቱ አሳዛኝ ክስተት በታይዋን ዋና መገናኛ ብዙሃን እንደ ማስጠንቀቂያና ማስተማሪያ ሆኖ መቅረቡ የኦዲቲ ሴንትራል ዘገባ አስነብቧል። ሰዎች ተሻሽለው ከቀረቡ የብረት ውጤቶች የተሰሩ ፔርሙዞች እንዲመርጡ፣ የአሲድ ይዘት ያላቸው መጠጦችን ከማስቀመጥ እንዲቆጠቡና በየጊዜው ፔርሙዙን እንዲያጸዱት የጤና ባለሙያዎች መክረዋል። በተጨማሪም ፔርሙዙን 2 ወይም 3 ዓመት ደጋግሞ ከተጠቀሙት በኋላ መተካት እንደሚመከርም አስታውቋል።
የተፈጥሮ ወሰንን ያለፉት የ69 ልጆች እናት ቫለንቲና ቫዝሌቭ በ18ኛው መቶ ክፍለ ዘመን የኖሩት ሩሲያዊቷ እናት ቫለንቲና የተፈጥሮ ሕግን ሽረው ቀዳሚዋ እናት ሆነዋል። በዚህም ምድር የኖሩት ለ76 ዓመታት ገደማ ነው። ከዚህም ዕድሜያቸው ውስጥ ከ1725 እስከ 1765 ባለው 40 ዓመታት 27 ጊዜ ያመጣው 69 ልጆችን ወልደዋል። ይህ ነው የተፈጥሮ ወሰንን ያለፉ ያሰኛቸው። ነገሩስ ለሰሚው ግራ የሚያጋባ ይመስላል። ግን ደግሞ በተለያዩ መንገዶች እውነቱን ያረጋገጠው የዓለም ድንቃድንቅ መዝገብ አስደናቂ ሴት በማለት በባህረ መዝገቡ አስፍሯቸዋል። 27 ጊዜ ያመጣው 69 ልጆችን መውለድ እንደምን ይቻላል ሲሉ ሴትዮዋም በእያንዳንዱ ምጥ እስከ 4 መንታ ተገላግለው እንደሆነ መቀመጫው ኒውዮርክ ያደረገውና ልዩ ልዩ አስደናቂ ጉዳዮችን የሚመዘግበው ኦል ዛት ኢዝ ኢንተረስት ATI የተሰኘ ድረገጽ ታሪኩን መዝግቧል። 27 ጊዜ ያመጣው 69 ልጆችን መውለድ እንደምን ይቻላል ሲሉ ሴትዮዋ በእያንዳንዱ ምጥ እስከ 4 መንታ ተገላግለው እንደሆነ መቀመጫውን ኒውዮርክ ያደረገውና ልዩ ልዩ አስደናቂ ጉዳዮችን የሚመዘግበው ኦል ዛት ኢዝ ኢንተረስቲንግ ATI የተሰኘ ድረገጽ ታሪኩን መዝግቧል። በአንድ ጣራ ስር ያለች ከተማ። ቀደም ሲል በሀገሬው ትውፊት መሰረት ጥንዶች በአንድ ጣራ ስር በጋራ ልንኖር ጎጆ ቀልሰናል ሲባል ይደመጣል። ይህ ታሪክ ግን ከወደ ሀገር አሜሪካ አላስካ ግዛት የሚሰራ አይመስልም። አንድ ሳይሆን ብዙዎቹን ትዳር መስርተው በልጅ ተባርከው በአንድ ጣራ ስር ሁሉንም የሚፈልጉትን እየከወኑ ይኖራሉና። በዚች ከተማ ለሚኖሩ ሰዎች ይህ የሚኖሩበት ህንፃ ዓለማቸው ነው። ትምህርት ቤት፣ ሕክምና፣ የፖስታ አገልግሎት፣ ፖሊስ ጣቢያ፣ የልጆች መጫወቻ፣ ካፍቴሪያ፣ የአምልኮ ቦታና ሌሎች መዝናኛዎችም እዚህ ህንፃ ላይ ክትት ብለው ይገኛሉ። ምናልባት ይህ ነገር እስር ቤት ነው እንደ የሚል አንባቢም አይጠፋም። መልሱ ግን አይደለም። ይልቁኑ በሀገር አሜሪካ የምትገኝ በአላስካ ግዛት ያለች 272 ሰዎች ብቻ የከተሙባት ዊተር በእነሱ አጠራር ዊዲየር የተሰኘች ከተማ ናት። ለዚች ቢጌች ታወር በተሰኘ ባለ 14 ወለል ህንፃ የሚኖሩ ሰዎች አንዴ ጉዳይ ፈጽሜ ልምጣ ወይም የአምልኮ ስፍራ ልሄድ ተብሎ መውጣት ፈጽሞ አይታሰብም። ህይወትም በአንድ ጣራ ስር ሁሉን አቅፋለችና አብዛኞቹ ይችን ከተማ በአንድ ጣራ ስር የሚኖር ማህበረሰብ ሲሉ ይጠሩታል። ወደዚህ በተራራ ወደ ተከበበች በረዷማ ዊተር ወደ ተሰኘች የአላስካ ግዛት ወዳለች ከተማ ለመምጣት 5 ኪሎ ሜትር የዋሻ መንገድ ማቋረጥ ግድ ይላል። ዊተር የተሰኘችው ከተማ እጅግ የበዛ ቅዝቃዜ በዓመቱ አብዛኛው ጊዜ የምታስተናግድ ናት። ከተማዋ የራሷ አስተዳደር መዋቅርና ከንቲባም አላት። ከተማዋ ከዚህ ቀደም በሁለተኛው የዓለም ጦርነት ወቅት የአሜሪካ ጦር ስፍራ ሚሊተሪ ቤዝ እንደነበረች መረጃዎች ያሳያሉ። ስላዳመጣችሁን እናመሰግናለን። ይህንን የዩቲዩብ ቻናል ሳብስክራይብ እያደረጋችሁ የደወል ምልክቷን በመጫን አዳዲስ መረጃዎች ሲለቀቁ እንድታደምጡ ይሁን።